የካቶሊክ ቤተክርስቲያን ንብረቶች ዋጋም ከእምነቱ ሚስጥራት መካከል አንዱ ነው የሚል የቆየ አባባል አለ። ቤተክርስቲያኒቷ ለዘመናት ስትጠብቀው የቆየችው ሚስጥር ነው ለማለትም ያህል ነው። ቤተክርስቲያኒቱ በበርካታ ሀገረ ስብከቶች ትከፋፈላለች። እያንዳንዳቸው የየራሳቸውን ሂሳብ ያንቀሳቅሳሉ። የዓለምን 1.4 ቢሊዮን ካቶሊኮች የሚወክለው የቤተክርስቲያን አጠቃላይ ሀብት ማወቁ ከባድ ብቻ ሳይሆን የማይቻል ስራ ነው። ነገር ግን መቀመጫውን በቫቲካን ባደረገው በሃይማኖቱ መንፈሳዊና አስተዳደራዊ ስልጣን ውስጥ እምብርት ከሆነው ከቫቲካን እንጀምራለን። ቤተክርስቲያኗ ባላት ሚስጥራዊነት ምክንያት ስለ ቫቲካን ሀብት መጠን የሚነገሩ መላምቶች ባለፉት ዓመታት ጨምረዋል። ነገር ግን ሚያዝያ 21 የሞቱት ርዕሰ ሊቃነ ጳጳስ ፍራንሲስ ከስልጣን ዘመናቸው መጀመሪያ አንስቶ ለውጥና የበለጠ የፋይናንስ ግልጽነት እንዲኖር የተለያዩ እርምጃዎችን ወስደዋል። ላብነትም በፈረንጆች 2021 የሐዋርያዊ መንበር ፓትርያርክ አስተዳደር የሂሳብ መግለጫ ካሳተመ በኋላ አሁን በየዓመቱ ተግባራዊ የሚሆን አሰራር ሆኗል። የፓትርያርክ አስተዳደሩ ከተቋቋመ ወዲህ ለመጀመሪያ ጊዜ እነዚህ ወጪና ገቢን የሚያሳዩ መግለጫዎች ይፋ መሆን ጀምረዋል። እንደ አስተዳደሩ የቅርብ ጊዜ ሪፖርት ከሆነ በ2023 በቫቲካን የሚተዳደሩ የቤተ ክርስቲያኒቱ ሀገረ ስብከቶች ከ52 ሚሊዮን ዶላር በላይ ያስመዘገቡ ሲሆን ካለፈው ዓመት ጋር ሲነጻጸር ወደ 8 ሚሊዮን ዶላር የሚጠጋ ሀብት ጨምረዋል። የተጣራ ሀብቱ ያልተገለጸ ቢሆንም በሮም የሚገኘው የገቢዎች ባህልና ስነ ምግባር ጥናትና ምርምር ማዕከል መረጃ የቤተ ክርስቲያኒቱ የሀብት መጠን ወደ 1 ቢሊዮን ዶላር ይጠጋል። ይህን ዝርዝር በርካታ ህንፃዎችና መሬቶችን አያካትትም። ቤተ ክርስቲያኒቱ ገቢ የምታገኘው ከ5000 በላይ ንብረቶችን በማስተዳደር ሲሆን ከነዚህ ውስጥ 1/5ኛው ተከራይተዋል። ይህ የ84 ሚሊዮን ዶላር የሥራ ማስኬጃ ገቢና የተጣራ ዓመታዊ ገቢ ወደ 40 ሚሊዮን ዶላር የሚጠጋ ትርፍ ያስገኛል ይላል ድርጅቱ። እነዚህ ሁሉ አሃዞች ከቫቲካን የፋይናንስ ስርዓት ጋር የተያያዙና በዓለም ዙሪያ የሚገኙ ሌሎች የካቶሊክ ቤተክርስቲያን ሀገረ ስብከቶችን አያካትቱም። የካቶሊክ ቤተክርስቲያን ፋይናንስ ያልተማከለ ሲሆን እያንዳንዱ ሀገረ ስብከት የራሱን በጀት ስለሚያስተዳድር በዓለም ዙሪያ ያለው አጠቃላይ ሀብቱና ገቢው በጣም ግዙፍና ምናልባትም ሊቆጠር የማይችል ይሆናል። በሳኦ ፓውሎ በሚገኝ የካቶሊክ ዩኒቨርሲቲ ፕሮፌሰር የሆኑት ፈርናንዶ አልቴሚየር ጂኒየር የመላው የካቶሊክ ቤተክርስቲያንን ንብረት ለመገምገም በተግባር የማይቻል ነው ብለዋል። በዓለም አቀፍ ደረጃም የቤተክርስቲያኗ በርካታ ሀገረ ስብከቶች ከ71 እስከ 81 ሚሊዮን ሄክታር የሚሸፍን መሬት እንደያዙ መቀመጫውን በፓሪስ ያደረገው የሃይማኖቶችና ሴኩላሪዝም ጥናት ተቋም ይገልጻል። ስለዚህም ቤተክርስቲያኒቷ ከዓለም ታላላቅ የመሬት ባለይዞታዎች አንዷ እንደሆነች ይገመታል። ንብረቶቹ አብያተ ክርስቲያናትን፣ ትምህርት ቤቶችን፣ ሆስፒታሎችና ገዳማትን ያካትታሉ። እውነተኛውን ዋጋ ለመለካት ባይቻልም በታሪክ ተመራማሪዎች ግምት የተመዘገቡ አሃዞችን በመጨመር በዓለም ዙሪያ በቢሊዮን የሚቆጠር ዶላር ሀብት እንዳላት መገመት ይቻላል። የካቶሊክ ቤተክርስቲያን ሀብት መነሻም የካቶሊክ ቤተክርስቲያን ሀብት መሰብሰብ ወይንም ትርፍ ማጋበስ እንደሌለበት የሚከለክል የራሷ ህግ አላት። ይህ የቀኖና ህግ ኮድ ኦፍ ካኖን ላው በመባል የሚታወቀውን ህግ የምትከተለው ቤተክርስቲያኒቱ እንዴት ይህን ሁሉ ሀብት ልታከማች ቻለች? የካቶሊክ ቤተክርስቲያን በ4ኛው መቶ ክፍለ ዘመን ነው ንብረቶችና ሀብቶችን መሰብሰብ የጀመረችው። የሮማ ስርወ መንግስት ይፋዊ ሃይማኖት ካቶሊክ እንዲሆን ካደረገው ንጉሠ ነገሥት ቆስጠንጢኖስ ከ272 እስከ 337 ጀምሮ ቤተክርስቲያኒቷ ሀብትን መሰብሰብ መጀመሯን ኔ ደዙዛ የተባለው የታሪክ ምሁር ጽፎታል። የታሪክ ምሁራን እንደሚሉት በዚያን ጊዜ ክርስቲያኖች በትምህርት ዝቅ ያለ ህይወት ይኖሩ ነበርና በራሳቸው ቤት ወይም ዋሻ ውስጥ እየኖሩ ያገለግላሉ። እነዚህ ክስተቶች ክርስትናና የሮማን ስርወ መንግስት ታሪክ በእጅጉ ቀይረዋል ይላል ታሪክ ጸሐፊው። ቤተክርስቲያኒቷ ከመሳደድ ጀምሮ የብዙ ንብረቶች ባለቤትና ተጠቃሚም ሆናለች። ነገር ግን ይህ ከሮማ ስርወ መንግስት መኳንንት ጋር የሚወዳደር ሀብት እንዲኖራትም አስችሏል። ቆስጤንጢኖስና ሌሎች በርካታ የሮማ ስርወ መንግስት መሪዎች ከወርቅና ከብር በተጨማሪ ቤተ መንግስቶቻቸውን፣ ርስቶቻቸውን፣ መሬትና የፍል ውሃ መታጠቢያዎቻቸውን ለቤተ ክርስቲያኒቱ ለግሰዋል። ከዚያን ጊዜ ጀምሮ ስጦታ የሚሰጥበት ስርዓት ተቋቋመ። ዛሬ ቤተ ክርስቲያኒቱ በዋጋ የማይተመኑ ስራዎችን ታከናውናለች። በየዓመቱ በሚሊዮን የሚገመት ገቢ የሚገኝባቸውን የሚጎበኙ ሙዚየሞች ታስተዳድራለች። እንዲሁም የፋይናንስ ገበያ ላይ ኢንቨስት ማድረጓን ቀጥላበታለች። የሮማ ካቶሊክ ቤተ ክርስቲያን የኃይል ማዕከል ቫቲካን ከተማ እንደሆነችም ይታወቃል። መንግስቱ በጳጳሱ የሚተገበር ፍጹም ንጉሳዊ ስርዓት ነው። ለሮም ጳጳስ የተሰጠ ስም ነው። ቱሪዝም ሌላ የገቢ ምንጭ ነው። ሃይማኖታዊና ታሪካዊ ህንፃዎች፣ ሐዋርያዊ ቤተ መንግስት፣ የቅዱስ ጴጥሮስ ቤተ ክርስቲያን፣ ከቤተ ክርስቲያኑ አጠገብ ያሉ ህንፃዎች፣ ዶሙስ ቫቲካን፣ የቀድሞ የሳንታ ማሪያ መኖሪያ ማለት ነው፣ ሙዚየሞችና ጋለሪዎች፣ 15 ሙዚየሞችን ጨምሮ የሲስተን ቤተ መቅደስ፣ ራፋኤል ቤተ ክርስቲያን፣
ፔናኮቴካ ቫቲካን፣ የሚሽነሪ ኢትኖሎጂካል ሙዚየምና ታሪካዊ ሙዚየም፣ ቤተ መጻሕፍትና ወመዘክሮች፣ የቫቲካን ሐዋርያዊ ቤተ መጻሕፍት፣ ሐዋርያዊ መዘክሮች፣ 13 ግዙፍ ንብረቶችንም ታንቀሳቅሳለች። ቤተ ክርስቲያኗ አብዛኛው ሀብቷ የተገኘው ከጣሊያኑ አምባገነን መሪ ቤኒቶ ሞሶሊኒ እንደሆነም ይነገራል። ጣሊያናዊው የታሪክ ተመራማሪ ሪካርዲ እንዳለው በፈረንጆቹ 1929 ሞሶሊኒ 1.7 ቢሊዮን የጣሊያን ሊሬ በወቅቱ 91.3 ሚሊዮን ዶላር የተገመተ ገንዘብ ለቅድስቲቱ መንበር አስቀምጧል። ይህ የላትራን ስምምነት ወይንም የእርቅ ስምምነት ተብሎም ይታወቃል። ገንዘቡ የታሰበው ጣሊያን አንድ ሀገር ሆና በተዋሃደችበት ወቅት በተለይም በ1860ና 1870 ባለው ጊዜ ውስጥ ተይዞ ለነበረው የካቶሊክ ቤተክርስቲያን ንብረት ካሳ እንዲውል በሚል የተሰጠ ነው። ከተሰጠው ገንዘብ ውስጥ ሩብ ያህሉ ርዕሰ ሊቃነ ጳጳስ ፒየስ 11ኛ ዘመናዊውን የቫቲካን ግዛት ለመመስረት የቅድስት መንበር ህንፃዎች ለመገንባትና ለቫቲካን ሰራተኞች መኖሪያ ቤት ግንባታ ተጠቅመውበታል። የተቀረው አደጋን ለመቀነስ በልዩ ልዩ ስትራቴጂዎች ላይ ኢንቨስት ተደርጓል። በአሁኑ ጊዜ ቤተክርስቲያኒቷ ያሏት መሬቶች 1.9 ቢሊዮን ዶላር ገቢ ያስገኛሉ። በፈረንጆች 2019 ርዕሰ ሊቃነ ጳጳሳት ፍራንሲስ መዋዕለ ንዋይን በተለያዩ ተግባራት ላይ ፈሰስ ማድረግን ካፒታል እንዳይንቀሳቀስ የመከላከል ዘዴ መሆኑን ተናግረው ነበር። ያለው ተጠብቆ እንዲቆይ ወይንም ትንሽ እንዲያተርፍ ያደርጋል ነበር ያሉት ሪካርዲ። ይህ ጠቃሚ ነው፣ ምክንያቱም ቅድስት ቤተክርስቲያኗ ምንም እንኳ በቫቲካን መንግስት ድጋፍ ቢደረግላትም ራሷም ሀገር አይደለችም ብለዋል። ካቶሊክ በፈረንጆች 2023 በግምት 7.4 ቢሊዮን ዶላር ግብር ሰብስባለችም ትባላለች። ብራዚል የዓለም ትልቁ የካቶሊክ ማህበረሰብ ቦታ ናት። አገሪቷ በዓለም ላይ ትልቅና ሁለተኛው በጣም የሚጎበኝ የማርያን ቤተ መቅደስ አላት። የአፓሬሲዳ ሀገረ ስብከት በዓመት 10 ሚሊዮን ሃይማኖታዊ ተጓዦች ቤተ መቅደሱን ይጎበኙታል። በዚህ ምክንያት 35 ሺህ ነዋሪዎች ባሉበት ከተማ ወደ 240 ሚሊዮን ዶላር የሚጠጋ ዓመታዊ ገቢ ታገኛለች። የብራዚል ሀገረ ስብከት ከአማኞች ልገሳ የሚቀበሉ ሲሆን ግብርም አይከፍሉም። ምንም እንኳን የተጠናከረ የፋይናንስ መረጃ ባይኖርም ሰፊ የሆኑ ደብተሮች፣ ትምህርት ቤቶች፣ ሆስፒታሎችና ዩኒቨርሲቲዎችን ታስተዳድራለች። ይህች የጣሊያኗ የቫቲካን ገዥ የካቶሊክ ቤተ ክርስቲያን። ክቡራን አድማጮቼ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ እንደዚህ አይነት መረጃዎችን ታገኛላችሁ። ሰላም።